ቤተሰብ የተላከልኝን ፎቶ ወይም ቪዲዮ አሳያችኋለሁ። በጣም የሚገርምና እንዲሁም ደግሞ ደስ የሚልም ደስ የማይልም ነገር የተቀላቀለበት ነገር ነው። ቤተሰብ በመጀመሪያ ደረጃ ደስ የማይለው ነገር ሩታ ተጠይቃ ነበረ ቤቷ ድረስ በመሄድ ልጆች የአብርሽን ፓስፖርት እና እንዲሁም ቅያሬ ልብሱን ምናምን ፈልገው ሄደው ነበረ። አንዳንድ ነገሮችን ምናምን ፍለጋ ሄደው ነበር። ታውቃላችሁ መኪናውም እነሱ ጋር ነው ያለው። የመኪናም ቁልፍ ፍለጋ ሄደው ነበር። ፓስፖርቱንም የመኪና ሊብሬም እንዲሁም ቁልፍም አልሰጥም ብላለች። እስፔሻሊ ፓስፖርቱን ነው የሚፈልጉት። ሄርሜላ የምትፈልገው ፓስፖርቱን ነበር። በሰው ነበር ያስለከችባት። ልሰጣት አልቻለችም። አልሰጥም ብላች ምንም ነገር አልሰጥም ብላ ተሳድባ ምናምን ያባረረቻቸው ማለት ነው። በመቀጠል ደግሞ ደስ የሚለው ነገር እንዳትጨናነቁ ሁላችሁም ማናችሁም እንዳትጨናነቁ የአብርሽ ቤተሰብ የሆናችሁ በሙሉ በምንም አይነት ሁኔታ እንዳትጨናነቁ። አብርሽ ያለበትን ቦታ እኔ አሳያችኋለሁ ማለት ነው። በተላከልኝ መሰረት ቤተሰቦቼ አብርሽ አሁን ጥሩ ላይ ነው ማለት ራሱን አያቅም። በእርግጥ ሙሉ ለሙሉ ራሱን አያቅም። ፊዚዮቴራፒ እያደረገ ነው። ሄርሜላ እንደውም ፈጣሪ ከፈቀደ ያለውን ነገር ለህዝብ ለማሳወቅ ጥሩ ትልቅ ሚዲያ ላይ እንድትቀርብ ብዙ ሰዎች እየነገሯት ነው ማለት ነው። እንዲሁም የአብርሽ እና አብርሽን እነ ሄርሜላን ሰፖርት የምታደረግ ካናዳ የምትኖር እህታችን ነፂ የምትባላለች እሷ ናት ቴሶ ቴራፒ እንዲያደርግ ማለት ይሄ ታውቃላችሁ፣ ትሪት እንዲደረግ ብላ እንትን ያለችው። ከአዲስ አበባ ግን ወጥተዋል። ከአዲስ አበባ ውጭ ነው ያሉት ለጊዜው። ከአዲስ አበባ ብዙም ባይርቁ ግን ከአዲስ አበባ ውጭ ነው ያሉት እና ሁላችሁም ተረጋጉ፣ እንዳትጨናነቁ። አብርሽ ጥሩ ሁኔታ ላይ ነው ያለው። ግን ዞሮ ዞሮ እሷ ሩታ እንዳትደርስ ሩታ ያሉበትን ቦታ እንዳትደርስ ሁላችሁም የራሳችሁን ጥረት እንድታደርጉ የምንፈልገው ነገር ምንድን ነው? በያገኛችሁበት ቲክቶክ ሚዲያ ላይ ሁሉ ተጽዕኖ መፍጠር አለብን። በየትኛው ሚዲያ ላይ ሩታ እያደረገች ያለችውን ነገር ልናወግዝ ልንቃወም ሁላችንም። እኔ ፌስቡክ ላይ ለጥፍ ያለው ሁላችሁም ባላችሁ አካውንት ቲክቶክ ያላችሁ በቲክቶክ ቲክቶክ የሌላችሁ ደግሞ ፌስቡካችሁ ላይ በፌስቡክ በመለጣጠፍ እኔ ቲክቶክ ላይ ለጥፍ ያለው የሩታን ተግባር ህግ እንዲያየው በህግ እንድትጠየቅ እንዲሁም የኤፍሬም ሲጀምር ጋይስ ወንድሙን መበቀል አይደለም የሚፈልገው። ትክክለኛው መረጃ ብዙዎቻችሁ ያልገባችሁ ነገር አለ። ኤፍሬም ለምንድን ነው ወንድሙ ላይ እንደዚህ የሚሰራው? አይወደውም ወይ ብላችሁ የምትጠይቁ ብዙዎች አላችሁ። አይወደውም ሳይሆን ኤፍሬም ይሄንን እያደረገ ያለው ለምን መሰላችሁ? ንብረቱን ብቻ ሳይሆን ንብረቱንም ይፈልጋል፣ ግን ንብረቱን ብቻ ሳይሆን ሄርሜላን ይፈልጋታል። ይሄ ባለጌ ገባችሁ? ሄርሜላን ይፈልጋታል። ካያችሁ ብዙ ጊዜ ኤፍሬም ሄርሜላን ሲያይ ወይም ደግሞ ሄርሜላን ሲያዋራት ካያችሁ ምላሱን ይመጣል፣ ከንፈሩን ያላምጣል፣ ላይክ ይቋምጣል። ገባችሁ? ሶ ይፈልጋታል። ለዛ ነው አሁን አብርሽ እና ሄርሜላ አሉ። ሄርሜላ ጎበዝ ናት፣ ጀግና ናት። በሌሊት ኮንትራት በመያዝ ነው ከትላንት ወዲያ ማታ ከዛ ካሉበት አካባቢ የወጣችሁ ማለት ነው። ምክንያቱም እሷ ቤት ድረስ እየሄደች ለመረበሽ ሙከራ እያደረገች ነው። ብዙ ነገሮችን እየፈጠረችን ያለችው እና እስፔሻሊ ደግሞ ይሄ ወንድሙ የአብርሽ ወንድም መረጃ ይሰጣል። ይህንን አስቡት። አቤል ወዳጅ መስሎ ጠላት መረጃ ይሰጣል። ስለዚህ ሁላችንም ተባብረን ከሄርሜላ ጎን ሆነን ሄርሜላን አይዞሽ ልንላት ይገባል። እና በዚህ አጋጣሚ እኔ ማመስገን የምፈልገው እና አብርሽን በብዙ ነገር ሄርሜላን የምደግፋት በብዙ ነገር አሁን ከዚህ አካባቢ ወደዚህ አካባቢ ሂጂ፣ እንደዚህ አርጊ፣ አብርሽን ይዘሹ ሂጂ፣ እሷን እንዳታገኛችሁ እንደዚህ አይነት ሆቴል ላይ ፈታ እያሉ ነው፣ ባይዘው እየዋኙ ነው፣ እየተዝናኑ ነው። እና እንደዚህ አርጊ ብላ ወጪያቸውን የሸፈነችላቸው ነፂ ትባላለች። የምትኖረው ካናዳ ነው። ኮመንቷን ታገኙታላችሁ ከታች። እኔ ቪዲዮ ስለቁሌ ታመጣለች። እኛ ግሩፕ ላይ ናት። እኛ ግሩፕ ውስጥ ኦልሞስት የአብርሽና የሄርሜላ ቤተሰቦች ወደ 80 ምናምን የምንሆን ሰዎች አለን። ግሩፕ ከፍተን የምናወራ እና እሷ በብዙ ጊዜ ካያችሁ ኢቨን ቲክቶክ ላይ ራሱ ጌም ሲጫወቱ ጊፍት ስትሰጥ የነበረችው ለአብርሽና ለሄርሜላ ያኔ እሷ ናትና እሷን ማመስገን እፈልጋለሁ። በብዙ ነገር ከነሱ ጎን ናት። አሁን እኛ ወደ ዱባይ እንዲመጡ ሀሳብ አቅርበን ነበረ። ነገር ግን ፓስፖርቱን ከልክላለች ማለት ነው። የከለከለችው ደግሞ ሩታ ናት። ፓስፖርቱን አልሰጥም ብላለች። ግን ካልሰጠችም በአስቸኳይ
በጠፋ ፓስፖርቱ ጠፍቷል ተብሎ ሪፖርት ተደርጎ በአስቸኳይ ማስወጣት ይቻላል እና ያንን ሂደት እንድትሞክር እየተደረገ ነው። ሄርሜላ ባለችበት ታውቃላችኋ፣ ፓስፖርት ኦንላይን እንደሚወጣ ኢቨን ኢትዮጵያ ውስጥ ራሱ እና በኦንላይን ለማውጣት እየሞከረች ነው፣ በህጉ መሰረት ማለት ነው። እና አንዳንድ ጊዜ ቤተሰው ሩታ ለጤናዋ ያርግላት፣ ለሰላሟ ያርግላት። አይታችኋል የተቀበረው ፎቶ አይታችኋል። ከተቀበረው ፎቶ ጀርባ ያለው እንቁላል አይታችኋል ሲያወጡት። ፍቅር ሚዲያ ነው ማን ነው ቻናሉ? አዲስ ነው ገና ዛሬ ነው ያየሁትኝና የተቀበረ ቅመም። እናንተ ጥንቁልና ላይ ቅመም ይቀመጣል እንዴ? ጥቁር አዝሙድ አየው፣ እንቁላል አየው። ቆይ ለምን ሲጀምር ደግሞ ህፃኑን ልጅ ለምን ልጇ አይደለ? ለምን በዚህ ልክ ለህፃን ልጅ ፎቶ መቅበር አስፈለገ? እና ሩታዬ እናርገሽ ከሆነ አንቺ ከሆንሽ ይህን እያደረግሹ ያለሽው ገና ብዙ መረጃዎች ይወጣሉ። ስንት ነገር ስትሰሪ እንደነበረ እያንዳንዱ ሰው ይወጣል። እያንዳንዱ ነገሮች መውጣታቸው አይቀሩም። ሁሉንም ነገር ይወጣል። ሁሉንም ነገር በህግ ቁጥጥር ስር ይውላል። እመኝኝ። እኛ እኮ አዝነን እንጂ እኮ ብንፈልግ እኮ ማለት ነው የምንለቃቸውን ቪዲዮዎች በሙሉ ለህግ አካላት ለፌዴራል ላይክ የፌዴራልን እያረግን ሎጎ እያደረግን ብንፖስት እኮ መንግስት እኮ ተከታትሎ ይዝሻል። ይህን ታውቂያለሽ። ግን እኛ ቢያንስ እንኳን የልጅ እናት ነሽ ልጅ አለሽ ብለን በማዘን ጭምር ነው። እና አትራቢም ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ሩታ ስፔሻሊ የሄርሜላ ቤተሰቦች ጠንክሩ። ኮመንት ላይ ጥሩ ሀሳብ ስጡ። ኮመንት ቪዲዮ ላይክ አድርጉ። ገባችሁ? ሀሳብ ስጡ። ጥሩ ሀሳብ ስጡ። ለሱ የሚጠቅመው ነገር ባይዘዌ ኮመንታችንን ቪዲዮችንን እና አብርሽ ወላሂ ግጥም አድርገው ነው የሚያዩት። ግጥም አድርገው ነው ኮመንት የሚያነቡት። ጥሩ ነገር ጻፉ። የሄርሜላና የአብርሽ ወዳጅ የሆናችሁ የአብርሽና የሄርሜላን መገፋት በዚህ ልክ እነሱን መጫወቻ ያደረገቻቸውን ሴት ከታች ለእነሱ የሚጠቅም ነገር አይዟችሁ አለን ከጎናችሁ ነን እያላችሁ ወይም ደግሞ ወዴት አካባቢ ወዴት ከተማ መሄድ እንዳለባቸው አሁን ለጊዜው ከአዲስ አበባ ወጣ ብለዋል። በጣም ሩቅ አይደለም። ቦታውን መናገር ስለማልፈልግ ነው። እግዚአብሔርን እኔ ተልኮልኛል፣ ግን ቦታውን መናገር ስለማልፈልግ ነው። ስለዚህ ስልኩ ስለጠፋ ነው እንጂ በጂፒኤስ ተከታትላ ያሉበትን መያዝ ትችል ነበር። ስልኩ ስለጠፋባት ተናዳለች። ገባችሁ? ስልኩ ተዘጋግቷል፣ የአብርሽ ስልክ ለጊዜው ማለት ነው። እና ሁላችሁም እስኪ አስተያየታችሁን ስጡ፣ አስቀምጡ። እሺ ቤተሰቦች አስቀምጡ፣ አስተያየታችሁን አስቀምጡ። የሚጠቅም ነገር አስቀምጡ፣ ለሄርሜላም ለአብርሽም የሚጠቅም ነገር እና ቤተሰቦቼ አንዳንድ ጊዜ ማለት ነው የማያልፍ ቀን የለም፣ ያልፋል። ይሄም አልፎ ታሪክ ሆኖ እናወራዋለን። ሩታ ግን ዋጋሽን ታገኛለሽ። አንቺ ለልጅ አባትሽ በዚህ ልክ እንደዚህ አይነት ተግባር ከፈጸምሽ ለባዳ ደግሞ ምን እንደምታረጊ ሲጀምር ጥንቁልና ምን ይሰራል? ምን ይሰራልሻል? አንቺ ለምን በፎቶ አስጠነቆልሽበት? ለምን ቀበርሽ ፎቶውን? እኔ አሁን ያንን ያየሁት ነገር እንዴት እንደዘገነነኝ እንቁላል እንደው ጥንቁልና እናንተ እንደዚህ ነው እንዴ? እኔ እኮ አላቅም። የአላህ በጣም ነው የሚያስጠላው የእውነት። እኔ ይሄ በጣም መጥፎ ነገር ነው እና እኔ ማየት ሁሉ አልቻልኩም። አስጠላኝ በሰዓቱ ማለት ነው። እና ቤተሰብ ለማንኛውም ቤተሰቦቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለአብርሽ እንዲደርስ አድርጉ። እንዳትጨናነቁ፣ እንዳትሰዳደቡ። እሺ ቲክቶክ ላይ ማናችሁም እና አብርሽን እኛ በፈቃደኝነት ነፃ እናወጣዋለን። እመኑኝ፣ አብርሽ ነፃ ይወጣል። ሩታ እስር ቤት ትገባለች።